በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ቅዱስ ዑራኤል ጸሎቱ በረከቱ ከወዳጆቹ ከሕዝበ ክርስቲያኑ ጋር ለዘላለሙ ይሁንና በታኅሳስ 22 ቀን የሚነበብ የሚጸለይ የቅዱስ ዑራኤል ድርሳን ነው። ከዚህ በኋላ ከዚችው ገዳም ውስጥ በብርሃን ሰረገላ ተጭነን ተነሳንና ከጣና የባሕር ወደብ ላይ ደረስን። በዚያች የባሕር ደሴት ውስጥ የሚኖሩ ሰዎች ሁሉ እነዚህ የነገሥታት ልጆች የሚመስሉ እንግዶች ከወዴት መጡ እያሉ በመደነቅ በደስታ ተቀበሉን። ከዚያም ከወዴት አገር ወደ እኛ እንደመጡ ኑ እንጠይቃቸው ተባባሉ። ወደ እኛ ዘንድ መጥተው ቀረቡና እናንተ ታላላቅ እንግዶች ከወዴት መጥታችኋል አሉን። ዮሴፍም ድንቅ በሆነ በጥበቡ ኃይል ሰማይንና ምድርን የፈጠረ እግዚአብሔርን ሥራ እናይ ዘንድ ከኢየሩሳሌም የመጣን የገሊላ ሰዎች ነን አላቸው። ከዚህ በኋላ የተቀበሉን የዚያ አገር ሰዎች እነዚህን ደሴቶች ወደሚያስተዳድር ወደ ጌታችን እናደርሳችሁ ዘንድ ኑ ከጀልባ ላይ ተሳፈሩ አሉን። ትውልዱ ወይም ነገዱ ከገሊላ ከይሁዳ ነገሥታት ወገን በመሆኑ ከኢየሩሳሌም ወደ እኛ አገር የሚመጡትን ሁሉ ይወዳቸዋልና። ከዚህ በኋላ ተነሳንና ከጀልባው ላይ ተሳፈርን፣ ከእነርሱ ጋር ሄድን። ከዚያም ከእነርሱ ጋር ሄደን ከጣና ደሴት ደረስን። እነዚያም ደጋግ ሰዎች መምጣታችንን ለጌታቸው ነገሩት። እርሱም ፈጥኖ ተነሳና ወደ እኛ መጥቶ በሰላም በደስታ ከተቀበለን በኋላ ከባሕሩ ደሴት ውስጥ ለብቻችን ማረፊያ ሰጠን። ከዚያም ወገኖቼ ከወዴት መጥታችኋል አለን። ዮሴፍም የመጣነው ከገሊላ አገር ከኢየሩሳሌም ነው አለው። ከዚህ በኋላ የጣናው አገረ ገዥ ተነሳና ንጹሖች ሕፃናትን ካስፈጀው ከገሊላው ንጉሥ የሸሻችሁ እናንተ ናችሁን? አላቸው። የይሁዳው ንጉሥ የሄሮድስን ስም ሲያነሳ ከመኮንኑ አፍ በሰማሁ ጊዜ ፈጽሜ ደነገጥሁ፣ አንቀጠቀጠኝም። ልጄን ሊገድልብኝ የሚፈልገው የሄሮድስ ጭፍራ መስሎኝ ነበርና። መኮንኑም መደንገጤን አይቶ እንደገና ከመቀመጫው ላይ ተነሳና በግንባሩ ተደፍቶ እመቤቴ ሆይ ሀገርሽን ስለጠየቅኩሽ አትደንግጪ አለኝ። የነቢዩን የዳዊትን ጸሎት የተቀበለ ፈጣሪዬ ልጄን ከበሽታው ያድነው ዘንድ እየጸለይኩ ሳለሁ ከሄሮድስ ሸሽተሽ ወይም ተሰደሽ የመምጣትሽን ዜና እነሆ በዛሬይቱ ሌሊት የእግዚአብሔር መልአክ ነግሮኛልና አለ። የዳዊትን መዝሙር ስጸልይ የኃያላን አምላክ እርዳን፣ ኃይልህንም አንሳና አድነን ከሚለው መዝሙር በደረስኩ ጊዜ የወርቅ ዘንግ ይዞ በትከሻውም እንደ ርግብ ነጭ የሆነ ክንፎች ያሉት አንድ ቀይ ሰው ወደ እኔ መጣ። ከዚያም አንተ የተመረጥህ እስራኤላዊ ሰው ሆይ ሰላም ላንተ ይሁን፣ እነሆ ዛሬ እግዚአብሔር ኃይሉና ጥበቡ የሆነ አምላካችን ያንተን ልጅና የእስራኤልን ሕዝብ ሊያድን ሰው በመሆን በሕፃናት ልማድ በንጉሥ በዳዊት ልጅ ጀርባ ታዝሎ ወደ አንተ መጥቶአልና አለኝ። ነፃ የሆነች ሀገረ ኢትዮጵያም በእናቱ እግር መመላለስ ትባረካለች። እርሷም ከሄሮድስ ፊት የሸሸችው ኃላፊ በሆነች መንግሥቱ እየቀና ሁልጊዜ በየዕለቱ ከጠዋት እስከ ማታ ከነ ልጇ ስለሚፈልጋት ነው። ግሩም በሆነ በሚያስፈራ ድምፁ ይህን ነገር በነገረኝ ጊዜ ደንግጬ ከባሕሩ ውስጥ ወደቅሁ። እርሱ ግን ከባሕሩ ውስጥ በክንፉ ፈጥኖ አነሳኝና በእግሬ አቆመኝ። ቀጥሎም ከመላእክት አለቆች አንዱ የሆነ እግዚአብሔር መልአክ ዑራኤል ነኝና አትፍራ አለኝ።
እኔ ከአምላካችን ወደ አንተ የተላኩት ስለዚህ ሕፃን ስለሆነ እግዚአብሔር ፈቃዱ ሆኖ ወደ ኢየሩሳሌም እስኪመለስ ድረስ አንተ ዘንድ እንዲቀመጥና ልጅህም ከክፉ በሽታው የሚድን መሆኑን ለማስረዳት ነው አለኝ። ያን ጊዜ ይህንን ነገር ሲነግረኝ የብርሃን መላእክት መጥተው የጣናን ባሕር በእሳት ሰይፍ ስለከበቧት በባሕሩ ውስጥ የሚኖሩ አጋንንት ሸሹ። መባረቅትም ሊያጠፏቸው ተከተሏቸው። በዚያችው በሸሹባት ባሕር ውስጥም አሰጠሟቸውና ወደ ሲኦል ወረዱ። ይዛ የመኮንኑ ልጅም ከበሽታው ዳነና እኛም ከዚያችው ደሴት ውስጥ 3 ወር ከ10 ቀን ያህል ተቀመጥን። በጣና ደሴት ገብተን ተቀምጠን ሳለ በጥር 18 ቀን ኡራኤል መልአክ መጥቶ የሄሮድስን መሞት አበሰረኝ። ከዚያም እመቤቴ ተነሺ፣ ከደመናው በላይ ባለው የብርሃን ሰረገላ ላይ ወጥተሽ ተቀመጪና ወደ ሀገርሽ ወደ ናዝሬት እንሂድ አለኝ። ያን ጊዜ ከባሕሩ ደሴት ወጥተን ስንሄድ መኮንኑ መጥቶ ጌቶቼ ከዚህች ቦታ ለመሄድ ለምን ተነሳችሁ? ወይም በእናንተ ላይ ክፉ ሥራ ሠራሁባችሁ ይሆን አለን። ይህን ነገር ሲናገረኝ ከመላእክት አለቆች አንዱ የእግዚአብሔር መልአክ ቅዱስ ዑራኤል መጥቶ አንተ በእነርሱ ላይ ክፉ ሥራ ሠርተህባቸው አይደለም፣ ክፉ ሥራ የሠራባቸው ሄሮድስ ስለሞተ ወደ ገሊላ ስለሚመለሱ ነው እንጂ አለው። መኮንኑም ከመልአኩ ከቅዱስ ዑራኤል አንደበት ይህን ነገር በሰማ ጊዜ ጮኸ፣ አለቀሰ። በዚያች አገር የባሕር ደሴት የሚኖሩ ሰዎችም የመኮንንን ልቅሶውንና ጩኸቱን ሰምተው ጌታችን ሆይ ምን ሆነሃል? ምንስ ያስለቅስሃል? አሉት። ያን ጊዜ መኮንኑ ዛሬ ያገኘኝን ሐዘን ሁሉ ብነግራችሁ ምን ይጠቅማችኋል? ነገር ግን እነዚህ ሰዎች በኃጢአቴ ምክንያት ተለይተውኝ ወደ አገራቸው ከሚሄዱ ብሞት ይሻለኝ ነበር አላቸው። መኮንኑ ይህንን ነገር ሲናገር ያን ጊዜ ልጄ በሰሎሜ ጀርባ ላይ ታዝሎ ሳለ ደመና ጠቀሰ። መልአኩ ቅዱስ ዑራኤል እመቤቴ ከደመናው ላይ ተቀመጪ አለኝና ከብርሃኑ ሰረገላ ላይ አወጣኝ። የዚያች አገር ሰዎችም እያዩን ከሰማዩ አየር ላይ ወጥተን ቆምን። ያን ጊዜ አቤቱ አምላካችን ሆይ ከእኛ ጋር በእንግድነት የነበሩትን የእነዚህን ሰዎች ነገር ለእኛ ለባሮችህ ግለጽልን እያሉ በብዙ ጮኹ። በዚህ ጊዜ መልአኩ ቅዱስ ዑራኤል በሞት ጥላ ስር በጨለማ ውስጥ ላሉት ያበራ ዘንድ የእስራኤል ብርሃን በአገራችሁ ላይ ተገልጿል እያለ አሰምቶ ተናገረ። ሀገራችሁ ቅድስት በሆነች በእናቱ እግር በመረገጧ የተባረከች ሆናለችና። ያን ጊዜ በሀገራቸው ቋንቋ ቅድመ ዓለም የነበርክ ዓለሙን አሳልፈ የምትኖር ጌታ ሆይ ዛሬ ምድርህን ይቅር አልሃት እያሉ አመሰገኑ። በሞት ጥላ ስር በጨለማ ውስጥ ለምንኖር ለእኛ የእስራኤል የባለሟልነት ክብራቸው ብርሃን በምድራችን ተገለጠ። አገራችን በብርሃናቸው ጸዳል እንደ ዱር አበባ በፍጹም ደስታ አጌጠች ወይም አሸበረቀች። እንደ አባታችን እንደ አብርሃም ርስት ከሕንፃዋ አራያ የሕይወት ምንጭ ከእርሷ ይመነጫል። በእንደዚህ ያለ ምስጋና እያመሰገኑ እየዘመሩ ወደ አገራቸው በሰላም ተመለሱ። እኛም በብርሃን ሰረገላ ላይ ከተቀመጥን በኋላ ሰዎቹ ወደ ሀገራቸው ወደ ጣና እስኪመለሱ ድረስ ከሰማይ ጠፈር በታች ባለው አየር መካከል በደመናው ላይ ቆመን ተመለከትናቸው። ምዕራፍ 2 በዚያች ዕለት ከቀኑ 6 ሰዓት በሆነ ጊዜ ልጄ በኢትዮጵያ ውስጥ የሚገኙትን ተራራዎች ሁሉ ለስምሽ መታሰቢያ የሆኑሽ ዘንድ አስራት አድርጌ ሰጥቼሻለሁ ተመልከች አለኝና እኔም በስተ ምዕራብ በኩል 4 ተራራዎችን ተመለከትኩ። ይህችውም አገር ጎጃም የሚሏት ስትሆን በውስጧም የሚኖሩ ሰዎች በኋላ ዘመን አንቺ ያለ ዘርአ ብእሲ እንደወለድሽኝ እኔንም ከአንቺ ሥጋ መልበሴን አስቀድመው የሚያምኑ ናቸው አለኝ።
በዚች ሀገር ውስጥ ሳያዩኝ የሚያምኑ ብዙዎች ቅዱሳኖች አሉ። በጠቅላላው የኢትዮጵያ ሰዎች ሁሉም በወንጌል ትምህርት ያምናሉ። በእነዚህ ሀገሮች ሁሉ እስከ ዓለም መጨረሻ ስምሽ ሲመሰገን ይኖራል። በእነዚህም ሀገር ውስጥ ከአንቺ ሥጋን መልበሴን ወይም መወለዴን ከሚያምኑ ከክርስቲያኖች በቀር አረማውያንም አይቀመጡባቸውም። ዳግመኛም በግራ በኩል ሜዳዋ ወይም መስኳ ደስ የሚያሰኝ እንደ ብርሃን የምታበራ አገር አየሁ። ያን ጊዜ ልጄም በግራችን አንጻር በምዕራብ በኩል ያለች ያች አገር ማናት? ማንስ ትባላለች አልሁት። ልጄም የለመንሽኝን እንድነግርሽ ወይም ያችን አገር አሳይሽ ዘንድ ዓይንሽን ወደ ኋላ መለስ አድርገሽ ወደ ምስራቅ ተመልከች አለኝ። ወደ ምስራቅም መለስ ብዬ ስመለከት ይህ የምታየው አገር ሸዋ ይባላል አለኝ። ዳግመኛ በዚሁ አገር ውስጥ ከፀሐይ መውጫ በኩል በቆላው አገር ምድር ውስጥ በከፍተኞቹ ተራሮች በታች ውሃው እጥፍ ሆኖ እየፈሰሰ ከደጋው አገር የሚወርደውን ትልቁን ወንዝ ተመልከች አለኝ። እስከ ሁለቱ ተራሮች በታች ድረስ ያለው አገር ሶዶና ደዋሮ፣ ኑካና ኪሊሎ፣ ግንቢና ሉሜ፣ ባሶ ይባላል። ከሁለቱ ተራሮች በበላያቸው ያለው አገር ደግሞ ሰፊ ሜዳና አደባባይ መርህበ ሀገር ይባላል። ከመጀመሪያው ደጋ አገር እስከ ቆላው ምድር ያለው ምድረ ከተታና ሙገር የሸዋ ሜዳና ወግዳ ይባላል። ሌሎቹም ሰርማትና ክሌና፣ መልዛና መራቤቴ ይባላሉ። በፀሐይ መውጫም በኩል እስከ ህንድና ሆሮ ግሪኮችም ወሰን ድረስ ይፋትና ኤፍራታ፣ አሰቦትና ጨርጨር ይባላል። በደቡባዊ ምዕራብ እስከ ምድር ወሰን ወይም ዳርቻ ድረስ የጉራጌ አገርና ከምባታ ምሁር ጃንጀሮ ይባላል። ወደ ሰሜን ሲል በቀኟ በኩል እኛ ከችግሮች አገር ከተሻገርንበት እስከ ተከዜ ወንዝ ድረስ ከመጀመሪያው ፀሐይ መውጫ ከኤፍራታ ይዞ ከደጋው ወደ ህንድ አገር የሚወርደው ውሃዋ አንድ አገር ይባላል። ይኸውም አንድ አገር አርሳባ፣ ሁለተኛው ቆወረራና አሞር የውሾች አገርና ጉራ ይባላል። ከፀሐይ መውጫ እስከ ምዕራብ ድረስ ያለው አገር የጨው ባሕር መካከሉም ሮሃና ላስታ፣ አገውና በጌ ምድር አማራ ይባላል። እዚህም ከበታቻችን ያለው ጎጃም ይባላል። ምዕራቡም የአረብና የግንጃር ሆኖ እስከ እስክንድሪያ ግብፅ አረብ አገር ድረስ ነው። እናቴ ማርያም ሆይ ስሚኝ። ሕፃናትን ካስፈጀ ከሄሮድስ ፊት ፍርሃት የተነሳ ከአገርሽ ከኢየሩሳሌም ወጥተሽ ወደ ግብፅ ተሰደሽ ስቃይና ችግር ከኔ ጋር በደረሰብሽ ፋንታ የኢትዮጵያ አውራጃዎች በሙሉ አስራት የሆኑሽ ዘንድ ሰጥቼሻለሁ። የአገርሽ የኢየሩሳሌምን 12ቱን አድባራት ወይም ተራሮች እንደቀደስኳቸውና እንዳከበርኳቸው እነዚህንም እቀድሳቸዋለሁ፣ አከብራቸዋለሁ። እነሱም ከትግራይ አገር ገዳመ ዋሊ፣ ዋልድባና የእስራኤል አምላክ የታቦተ ጽዮን ቦታ አክሱምና እንዲሁም ደብረ ሃሌሉያ፣ ደብረ ዳሞ ናቸው። ከአማራ ሀገር ሀገረ ሮሃን ከአባይ ወንዝ ጀምሮ እስከ አምባሰል ድረስ ሐይቅና ከዚችም ከጣና ባሕር ደሴት ጋር ቀድሳቸዋለሁ። ከጎጃም ሁለቱ አድባራት እንደ ሁለቱ የአማራ ሀገር ባሕር ደሴቶች ከፍተኞች ይሆናሉ። ከሸዋ ሀገርም ግራርያና የወግዳ ደብር ከሜዳዋ ጋር ሁለቱ አድባራት ዝቋላና ኤረር ከፍተኞች አድባራት ይሆናሉ። ሁለተኛውና ሦስተኛው ክፍል ከደብረ ቆጵሮስና ከደብረ ክሊና ጋር ትክክል ይሆናል። ይህም ምጓና የጎጎት ገዳም እስከ ሀገረ ቃያና ደብረ ፋንታ ሜዳ ድረስ ይሆናል። አራተኛው ክፍል ደብረ ዊፋትና ታችኛው የሻሳዬ ደብር የዶንስ ገዳም ከሩምሲ አገር መንጠቅ እስከ ደብሩ ምንጭ ውሃ ድረስ ይሆናል። ያግሙ በሚባል አገር ያለ ደብረ ወገግ እና አዘሎ፣ ሰርማትና የገሊላ ቦታ ከፍተኞች ይሆናሉ።
ይኸውም ከሽምብራ ኩሬ ወንዝ ጀምሮ እስከ አንዳ ወንዝ ድረስ ያለው የሸዋ አገር ምድር ነው። የሸዋ አገር ምድር በማያልፈው በአባቴ መንግሥት በሕያዋንና በሙታን ልፈርድ ዳግመኛ ወደዚህ ዓለም እስክመጣ ድረስ ርስት ይሁንልሽ። ያን ጊዜ ልጄን የእነዚያ አገሮች ስም አጠራር ልቤን ደስ ስላሰኘኝ ምድረ ግራርያና አደ ሸዋን ሞረትን አያቸው ዘንድ እንሂድ ስለመንኩት ወይም ጠየቅኩት። አክሱምን በእግሬ እየተዘዋወርኩ ስጎበኝ ሌሎችንም የትግራይ አድባራት ሁሉ አይቻቸዋለሁና ወደ ሀገርሽ ወደ ኢየሩሳሌም የመመለሻችን ጊዜ ደርሷልና ይህ ነገር አይሆንም ሲል መለሰልኝ። ነገር ግን በዚሁ ባለንበት የብርሃን ሰረገላ በደመናው ላይ ሆነን በአየር ወደ እነዚያ አድባራት ነይ እንሂድ አለኝና ወደ ሸዋ ስንሄድ ግራርያ ከሚባል ቦታ ደረስን። ያን ጊዜ ልጄ በዚች በታችኛዋ ሜዳ በኩል ትልቅ ዋሻ አለች። በውስጧም በኋላ ዘመን ንጽሕናዋ ከኤልያስ ንጽሕና የሚበልጥ መነኩሴ ይኖርባታል አለኝ። አዲስ በሆነች በሕጌ ሙሽራ በመንፈስ ቅዱስ ብዙዎች መነኮሳት ከእርሱ ይወለዳሉ። በአንቺ ስም አብያተ ክርስቲያናትን የሚሰሩና የሚወዱሽ በአካባቢዋና በየክፍሏ ሁሉ ይገኛሉ። እውነተኛውን መሥዋዕት ስለሚያቀርቡ እኔም ቁርባናቸውን እንደ አቤልና እንደ መልከ ጼዴቅ ቁርባን እቀበላቸዋለሁ። መሥዋዕታቸውንም በእውነት የሕጌ ነቢያት እንደሆኑ እንደ ዘካርያስና እንደ ሳሙኤል እንደ አሮን የዕጣን መዓዛ አጣፍጥላቸዋለሁ። ዛፎቿ ረዣዥሞች የሆኑ በመካከሏና በአሻጋሪዋ ትንሽ ደብር ወይም ተራራ ያላት ወደዚያች አገር በምስራቋ በኩል ተመልከች። ክበቧ እንደ መሶበ ወርቅ የምትመስል ዛፎቿም አደባባይዋን የከበቡ ከዚህ ከትልቁ ወንዝ ላይ ከቆላው ከሙገር ምድር በታች በእነዚህ ሰባቱ ተራራዎች አድርጎ ወደ ጎጃም የሚወርደው ውሃ በአንዲት ደብር ውስጥ ስለሆነ አንዲት ደብር ወይም ተራራ ትባላለች። እሷም ሞረት፣ ሁለተኛዋም ከአባትሽ ከዳዊት ርስት ከኢየሩሳሌም የመጡ የአክሱም ካህናት ርስት የሆነች ከወግዳ ምድር አጤ ዋሻ ናት። እነዚህን ሁለቱን አድባራት ከነሜዳቸው ዠማ እስከሚሉት ወንዝ ድረስ ደጋውና ቆላውን ሁሉ ለአንቺ ሰጥቼሻለሁ። ከግራርያ ሀገር ጋር አስራት አድርጌ ሰጥቼሻለሁ። እነዚህንም ሀገሮች እንደ ይሁዳ ሀገርና እንደ ናዝሪት እንደ ቤተልሔም ከፍ ከፍ አድርጌልሻለሁ፣ አክብሬያቸዋለሁም። ማርና ወተት እንደሚያመነጩ አድርጌያቸዋለሁ። የአባቴንና የመንፈስ ቅዱስን በረከት እስከ ዘላለሙ አሳድርባቸዋለሁ። በእነሱ ውስጥ ሰላምና ደስታ፣ ፍቅርና ጥጋብ አይታጣም። ከዚህ በኋላ በደመና እንደሆን ደብረ ኢፋት ደረስንና የአሰቦትን አገር ሁለቱንም ከፍተኞች ተራሮች አሳየኝ። የአንደኛዋ ስም ደብረ ወገግ ሲሆን የሁለተኛዋ ስም ደብረ ሐዘሎ ይባላል። እነዚህ አድባራት እንደ ግራርያና እንደ ወግዳ አገር እንደ ሞረት ለመታሰቢያሽ ርስት ይሁኑ። እንግዲህ የግራርያ ሀገርና ከሁለቱ አድባራት ጋር ከይፋት ሀገርና እንዲሁም ዝቋላና የረር የቅዱሳን ቦታ ናቸው ብዬ የነገርኩሽ እኒህ ናቸው። ምዕራፍ 3 ከዚህ በኋላ የምስጋና እምቢልታ ተነፋ። የመላእክትን ማኅበር በሙሉ ተሰብስበው ማርያም ሆይ ዓለምን ለማዳን ከአንቺ ሥጋን ለመልበስ ስለወደደ እግዚአብሔር በሰማያት ምስጋና ይገባል፣ በምድርን ሰላም ይሁን እያሉ በማመስገን ወደ እኛ መጡ። በአንቺም ይቅርታና ቅንነት እውነትና ሰላም ተገናኙ ወይም ተስማሙ። በዚችም በኢትዮጵያ ምድር ላይ ምሕረትና እውነት ይኖራሉ። ስለዚህም ነገር ይችን ደብር የሰማይ መላእክት አመ ምሕረት ብለው ሰየሟት። ከዚህ በኋላ ተነስተን በብርሃን ሰረገላ ሆነን በደመናው ላይ ተጭነንና እንደ ኢትዮጵያ ሰዎች ወር አቆጣጠር በጥር 29 ቀን በቅጽበት ወይም የዓይነ ጥቅሻ ያህል እንኳ ሳንቆይ በፍጥነት ምድረ ግብፅ ደረስን። ከዚያም ወደ አገራችን ተመለስንና እስካሁን ድረስ ተቀመጥን። ዮሐንስ ሆይ
የነገርኩህን ይህንን ነገር በምትጽፍበት ጊዜ ልብ አድርገህ ስማኝ። እንግዲህ ይህ ነገር ከተፈጸመ በኋላ አንተ ከኔ ከተለየ ጀምሮ እናትም እህቶቼም ትተውኝ ብቻዬን ቀረሁ። ጴጥሮስም በልጄ ስም ያስተምር ዘንድ ወደ ልዳ አገር ሄደ። አንተንም ከዚች ከናዝሬት አካባቢ አጣሁህ። አይሁድም እኔን እንደ ልጄ ሊገድሉኝ ይፈልጉኛል። ስለዚህ አይሁድ ሳያዩኝ በሌሊት ኢየሩሳሌም ማለት ወደ ልጄ መቃብር እየሄድኩ እጸልያለሁ። እዚያውም ገብቼ ቁሜ ስጸልይ ዑራኤል መልአክ መጣና በብርሃን ሰረገላ ወደ ሰማይ አሳረገኝ። ወደ ገነትም ወስዶ መጀመሪያ የጻድቃንን የነፍሳቸውን መኖሪያ አሳየኝ። ቀጥሎም የኃጥአንን የስቃያቸውን ቦታ የጉድጓድ ጥልቀትን የማይገኝ ግሩም በሆነ የእሳት ባሕር መካከል በጨለማ የተዘጋውን መኖሪያቸውን አሳየኝ። ይኸውም መውጫ የሌለው እሳቱ የማይጠፋ ትሉ የማያንቀላፋ ጨርሶ መዝጊያው የተዘጋ ግሩም የሚያስፈራ ነው። ይህን ግሩም የሆነ ሊናገሩት የማይቻል የሲኦልን ጥልቀትና የኃጥአንን ስቃያቸውን ከማየቴ የተነሳ በልጄ ሞት ጊዜ እንዳገኘኝ ሐዘን ያለ በብዙ አዘንኩ፣ አለቀስኩ፣ አንጀቴም ተቃጠለ። ይህንንም የሲኦልን ስቃይ ስመለከት ልጄ ከመላእክት ጋር መጣና እናቴ ለምን ታለቅሻለሽ? ለምንስ ይህን ያህል ታዝኛለሽ? አለኝ። አንቺንስ የሲኦል ስቃይ አያድርብሽም፣ በስምሽ የሚተማመኑትም ሁሉ መከራ አያገኛቸውም። እናቴ ሆይ አታልቅሺ። ይህ ስቃይ የሚያገኛቸው እኔ ከአንቺ በሥጋ መወለዴን ለማያምኑ እናቴ ሆይ አታልቅሺ። ይህ ስቃይ የሚያገኛቸው እኔን ከአንቺ በሥጋ መወለዴን ለማያምኑ ነው እንጂ አለኝ። አስፈሪ ከሆነ ከዚህ ከሲኦል ቦታ ተነሽና እንሂድ ባለኝ ጊዜ እኔም ከእኔ ሥጋን የለበስሽው እንደኛስ ሰው የሆንከው ሰውን ለማዳን ስትል አይደለምን? በማለት መለስኩለት። አሁንም ልጄ ሆይ በእኔ ስምና እንዲሁም በግብፅ አገር ካንተ ጋር ስላገኘ መከራና ስቃይ ብለህ ማርልኝ አልሁት። ያን ጊዜ ልጄ ከእኔ ጋር ወደ ምድረ ግብፅ ተሰደሽ መከራ ስላገኘሽና በሞቴም ጊዜ ጥልቅ የሆነ ሐዘን ስለተሰማሽም ኃጥአንን ምሬልሻለሁ አለኝ። በየዓመቱ ዕለተ ልደትሽን የሚያከብሩት ሁሉ እስከ 9 ትውልድ ድረስ ምሕረት ይደረግላቸዋል። በስምሽ የሚያምኑትም ግሩም የሆነ የሚያስፈራ የሲኦል ስቃይ አያገኛቸውም። ግሩም ከሆነ የሚያስፈራ ከእሳት ባሕር ለዘላለሙ ተድላና ፍጹም ደስታ እንዳለበት ወደ ሕይወት አገር አሻግራችኋለሁ እንጂ። የኢትዮጵያንም ሰዎች አስቀድሞ ስለ ስደትሽ መታሰቢያ አስራት የሆኑሽ ዘንድ ሰጥቼሻለሁ። አሁንም ስለ ሰጠውሽ ቃል ኪዳን ፈጽሜአለሁ። ስለሆነም እስከ ዘላለሙ ድረስ ቃሌ ሳይለወጥ በራሴና በአንቺ ስም ቃል ኪዳን ገብቼልሻለሁ። በልደትሽ ዕለት በየዓመቱ መታሰቢያሽን የሚያደርጉትም በስምሽም አምነው በዓልሽን የሚያከብሩ ሰዎች ሁሉ እንደሚድኑ እውነት እልሻለሁ። ይህንንም ቃል ኪዳን እንደሰጠውሽ ወዳጄ ዮሐንስ ከወንጌል ቃል ጋር ይጽፈዋል አለኝ። ይህንንም ተናግሮ ከሰማይ አወረደኝና ከዚህ ከእናት ቤት አስቀምጦኝ ከዓይኔ ተሰወረ። እመቤታችን ድንግል ማርያም ይህንን ቃል ለልጇ ወዳጇ ለወንጌላዊ ዮሐንስ ስለነገረችው እሱም ከአምላክ ልጅ ከልጇ ወንጌል ጋር ጻፈው። እኔ አባ ሕርያቆስ ደግሞ በዚሁ መጽሐፍ የተጻፈ እንዲህ የሚል ሌላ ጽሑፍ አገኘው። የአምላክ ልጅ እናት እመቤታችን ከልጇ ከጌታችን ከኢየሱስ ክርስቶስ መቃብር ላይ በወርኃ ሰኔ በጸለየችና ቃል ኪዳን በተቀበለች ጊዜ ያን ጊዜ መልአኩ ቅዱስ ዑራኤል የጻድቃንንና የኃጥአንን ቦታ ሊያሳያት በሥጋዋ ወደ ላይ ባሳረጋት ጊዜ ግሩም የሆነ የሲኦልን የመከራ ቦታና ኃጥአንንም ሊነገር የማይቻል ብዙ የሆነ የኩነኔ ሥቃይ ሲቀበሉ አየች። ከዚህ በኋላ በብዙ አለቀሰች። እንደዚሁም የኃጥአንንም ሥቃያቸውን ከማየት ይልቅ ብሞት ይሻለኛል አለች። ያን ጊዜ ልጇ ከመላእክት ጋር ወርዶ እናቴ ለምን ታለቅሻለሽ? ለዘላለም በማይታበል ቃሌ ቃል ኪዳን ሰጥቼሻለሁ። እንግዲህ ወደ በዓትሽ ተመለሽ አላትና
ወደ ሰማይ አረገ። እመቤታችን ድንግል ማርያም ባረፈች በሰባተኛው ወር ጌታችን መልአኩ ቅዱስ ዑራኤልን አከበረው። ዳግመኛም ቃል ኪዳን ሰጥቶ ሾመው። አንደኛ ከእናቱ ከእመቤታችን ከልጅነቷ ጀምሮ እስከ ዕለተ ዕረፍቷ ባለመለየቱ፣ ሁለተኛ ስለ ትዕግስቱ፣ ሦስተኛ ስለ ቅንነቱና ነፍስና ሥጋ ላለው ፍጥረት ሁሉ በመርዳቱ፣ አራተኛ ስለ ሂሩቱና ሰውን ስለማማለዱ። ያን ጊዜ እኔ አምላክ የአምላክ ልጅ ሦስተኛ በካህናት ወይም በሌዋውያን ፊት በጽዮን ወር እንዲሁም በባሕር ደሴቶች ላይ ክብርን ገልጫለሁ። በመጀመሪያም ለባሪያዬ ለሄኖክ የሰማይና የምድር ምስጢር በገለጥሁለት ጊዜ፣ ዳግመኛም የሙሴና የነቢያትን መጻሕፍተ ብሉያት በባቢሎን ምርኮ ምክንያት በወደሙ ወይም በጠፉ ጊዜ ለነቢዩ ዕዝራ የልቦና ጽዋ እሳትን አጠጥተህ ምስጢርን በገለጥህለት ጊዜ፣ በቀራንዮም ከጎኔ የፈሰሰውን ደም ለኃጢአት ማስተስረያ ይሆን ዘንድ በዓለም ሁሉ ስለረጨ በዚህ ሁሉ ስምህ በሰማይም በምድርም እንዲመሰገንና ከፍ ከፍ እንዲል አሰለጠንሁህ። አሁንም ሰው ሁሉ በስምህ አምኖ ስምህን የጠራና ዝክርን የዘከረ ቤተ ክርስቲያንህን የሠራ እንዲሁም ለተጠማ በስምህ ቀዝቃዛ ውኃ ያጠጣና የታረዘ በስምህ ያለበሰ ዋጋው አይቀርበትም። በሰማያዊ አባቴ መንግሥት ከፍ ከፍ አደርገዋለሁ። ተድላ ደስታ ወዳለበት ወደ ገነትም አገባዋለሁ። አስፈሪ የሆነች የሲኦልንም ኩነኔ አንዳችም ሳያያት የእሳት ባሕርን አሻግረዋለሁ። ይህን ቃል ኪዳን በሰጠው ጊዜ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ለአምላካችን ለፈጣሪያችን ምስጋና መገዛት ይገባል እያለ ሰገደ፣ አመሰገነም። ዳግመኛም አቤቱ ጌታዬ ሆይ ሥራ ድንቅ ነው፣ መንገድህም ሁሉ የቀና ነው። ለመንግሥት ፍጻሜ ለቸርነትም ስፍር ቁጥር የሌለውም ኃይልም ምስጋናም ለዘላለሙ ያንተ ነውና እያለ አመሰገነ። መላእክትም ሁሉ ለዘላለሙ የማያልፍ ቃል ኪዳን ስለሰጠውና ዳግመኛም ስለሾመው በአንድነት ደስ ብሏቸው ፈጽመው አመሰገኑ፣ ዘመሩ። ይህን ቃል ኪዳን የሰጠው በሐምሌ 21 ቀን ነው። የመላእክት አለቃ የቅዱስ ዑራኤል የልዕልናው ዜና ክብሩም እንደዚህ ነው። ወንድሞቼ የቁስጥንጥንያ ሰዎችና አንተንም ንጉሥ ዮስጦስ ሆይ በሰማይ ከገሃነመ እሳት በታችም በምድር ካለው ሁሉ መከራ ያድናችሁ ዘንድ በሚገባ በዓሉን አክብሩ። እነሆ የወንጌላዊው ዮሐንስ ደቀ መዝሙር አብሮኮሮስ ከጻፈው መጽሐፍ አግኝቼ በእጄ የጻፍሁት መሆኑን ነግሬያችኋለሁ። ስለሆነም ይህንን አስባችሁ በልባችሁ ያዙትና በሕሊናችሁ ውስጥ አኑሩት። በየወሩ በዓሉን አክብሩ። ኅዳር 22 ቀን ለነቢዩ ለዕዝራ የእሳት ጽዋ ልቦና ያጠጣበት ነውና፣ ይልቁንም በጥር 22 ቀን የጌታን ልደት ካበሰረ ከቅዱስ ገብርኤል ጋር በጌታችን የተሾመበት ቀን ነው። ዳግመኛም በሚገባ በምስጋና በዝማሬ በመጋቢት 27 ቀን በዓሉን አክብሩ። በዚህች ዕለት ሐራዊው ለንጊኖስ የጌታን ጎኑን በወጋው ጊዜ የጌታችንን ደም ለመቅዳት የተሾመባትና ማሕየዊ በሆነ በኢየሱስ ክርስቶስ ደም ዓለምን የቀደሰባት ቀን ናትና። ሦስተኛ ሐምሌ 21 ቀን በዓሉን አክብሩ። በዚህች ዕለት ጌታችን አምላካችን በእናቱ በቅድስት ድንግል ማርያም ፊት ቃል ኪዳን ሰጥቶ ዳግመኛ ሾሞታልና። በመላእክት አለቃ በቅዱስ ዑራኤል እጅ ያልተቀደሰ የቤተ ክርስቲያን ቦታ የለም። ይህንንም መጽሐፍ የቆስጠንጥንያ ሰዎች ሃይማኖቱ ከቀና ከንጉሣቸው ከዮስጦስ ጋር ተቀበሉት። በየወሩም በዝማሬና በምስጋና ለክብር በዓሉን ማክበር ጀመሩ። በመላእክት አለቃ በቅዱስ ዑራኤል ፍጹም አማላጅነት ከክፉ ነገር ሁሉ ዳኑ። ይህንንም መጽሐፍ ወደ ኢትዮጵያ ያመጣው የእመቤታችን የድንግል ማርያም ወዳጅ አባ ሕርያቆስ ከወንጌላዊ ዮሐንስ ከደቀ መዝሙሩ ከአብሮኮሮስ መጽሐፍ ቀድቶ ወይም ጽፎ ነው። ይህንንም መጽሐፍ መጀመሪያ ስሙ ሕዝበ ቀድስ ለተባለው ለአክሱሙ ገበዝ ለሊቀ ካህናቱ ለእንበረም ከጌታችን ከኢየሱስ ክርስቶስ ልደት ወዲህ
አገራችን ኢትዮጵያ ባመነችበት ለኢትዮጵያ ጳጳሳት ቀዳሚ በሆነ በአባ ሰላማ ዘመን ሰጠው። የሊቀ መላእክት ቅዱስ ዑራኤል ጸሎቱና በረከቱ ከወዳጆቹ ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። በእናታችን በድንግል ማርያም ፊት ከሕያው አምላክ የቃል ኪዳን ሹመት ለተቀበልክ በመስቀል አደባባይ ካህን በመባል ለተሰየም ሰላም እንላለን። ዑራኤል መልአክ እኛን የፈጠረ አምላካችን የምድራችንን ዘር እንዲባርክ ለምንልን በየጊዜው በጽባህና በሰርክ ለሄኖክ ሰማያዊ ምስጢርን የገለጽ በገጸ ሰማይም የሰባቱን ፊደላት ቁጥር ያሳየ ለዕዝራ የእውቀትን ጽዋ እሳት ያጠጣህ የዓለምን ሁሉ ቋንቋ እናውቅ ዘንድ እኛም ቤተሰቦችህ እንደነርሱ ግለጽልን። ዑራኤል በቸርነትህ ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይሁን፣ ለእኛም ለዘላለሙ ምሕረት ቸርነት ይደረግልን። አሜን።